በዛሬው ቪዲዮ የባህር ዳር ዩኒቨርሲቲ ክሪቲካል ቲንኪንግ ፋይናል ኤግዛም ከፓርት 1 የቀጠለ እንሰራላችኋለን። የእነዚህን የ2023ቱን አሁን እየሰራንላችኋለሁ። የ23ቱን የመጨረሻውን ፓርት ከዚህ ቀደም ታዩት ክሪቲካል ቲንኪንግ ፋላሲ ኦን ብለን ለቀንላችኋል። ገብታችሁ እንድታዩት ለማሳሰብ እንወዳለን። ከዚህ በተጨማሪ ሁለት ፓርቶች ክሪቲካል ቲንኪንግ ላይ ሰርተን ለቀናል። ከዚህ ላይ አሁንም እነሱ እንደምታዩት በጣም እንዴት ናቸው የተዋና ቤተሰቦች። እንደሚታወቁ በዚህ ቻናል ከባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን ፋይናል እና ሚድ ኤግዛም እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የተለያዩ ጥያቄዎችን በምንለቅበት ፋይናል እና ሚድ ኤግዛም በምንለቅበት ሰዓት በቶሎ እንዲደርሳችሁ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ባለፈው ያቆምነው አራተኛ ጥያቄ ላይ ነበር። አራተኛ ምርጫ ላይ ዛሬ አምስተኛ ጥያቄ እንቀጥላለን። አምስተኛ ጥያቄ ፕሮፌሰር አሸናፊ who is a respected economist in this country argues this morning that all buildings found in Addis Ababa have less quality. It implies that all buildings of Addis Ababa have less quality. That fallacy committed is this argument is ከዚህ ላይ እንደምታዩት ምንድነው ፕሮፌሰር አሸናፊ በኢትዮጵያ ውስጥ የተከበሩ የኢኮኖሚስት ባለሙያ ናቸው እና ምን አሉ? ኢትዮጵያ ውስጥ አዲስ አበባ ላይ ያሉ ህንጻዎች ጥራታቸውን የጠበቁ አይደሉም አሉ። ስለዚህ እነሱሳቸው ምንድናቸው? ኢኮኖሚስት ናቸው። ስለ አስተያየት እየሰጡ ያሉ ደግሞ ስለ ቢልዲንግ ነው። ሁለቱም ሙያዎች የማይገናኙ ሎጂካሊ ወይም ደግሞ በእውነቱ በሪል ወርልድ ኮኔክት ያደረጉ ናቸው። ስለዚህ በተሰጠው በቢልዲንግ ላይ እነሱ ፕሮፌሰር አሸናፊ ኦቶሪቲ ወይ ደግሞ ስልጣን የላቸውም። ስለዚህ ይሄ ምን እንለዋለን? አፒል ቱ አንኳሊፋይድ ኦቶሪቲ ትክክለኛ መልስ ይሆናል ማለት ነው። ስለዚህ ጥያቄ the definition conception means the origination of a diploid cell through the union of DNA material from two haploid cells is an example of A precising definition, B theoretical definition, C enumerative definition, D stipulative definition። ይሄ ቀላል ነው። ቲዮሬቲካል ዲፊኒሽን ነው የሚሆነው። ምክንያቱም ይሄ ሳይንቲፊክ ኤክስፕላኔሽን ወይም ደግሞ ባዮሎጂን ተጠቅሞ ባዮሎጂ የሳይንስ ክፍል ስለሆነ ባዮሎጂን በመጠቀም ሳይንቲፊክ ቲዮሪ ነው ኤክስፕሌን እያደረገ ያለው። ስለዚህ ሳይንቲፊክ ነገሮች ደግሞ በምንድነው የሚጠቃለሉት? በቲዮሬቲካል ዲፊኒሽን ስለሚጠቃለሉ ስድስተኛ ጥያቄ ቲዮሬቲካል ቢሆን ትክክለኛ መልስ ይሆናል ማለት ነው። ሰባተኛ ጥያቄ which of the following is an incorrect statement concerning fallacies? A. Formal fallacies involves an explicit use of an invalid form. B. An inductive argument may commit a formal fallacy. C. Formal fallacies are found only in deductive argument. D. All a fallacious argument is either unsound or ሰባተኛው ጥያቄ ትክክለኛ መልስ የሚሆንልን B. An inductive argument may commit a formal fallacy የሚለው ትክክለኛ ያልሆነ ሐሳብ ነው ወይም ደግሞ incorrect statement ነው። ምክንያቱም ፎርማል ፋላሲ ዲዳክቲቭ ብቻ ነው የሚይዘው። ኢንፎርማል ፋላሲ ዲዳክቲቭ እና ኢንዳክቲቭ የሚይዘው፣ ነገር ግን ፎርማል ፋላሲ ኦንሊ ዲዳክቲቭ ነው የሚይዘው። ስለዚህ ቢ አን ኢንዳክቲቭ አርጉመንት ሜይ ኮሚት የፎርማል ፋላሲ ማለት ትክክለኛ ያልሆነ ሐሳብ ነው። ሌሎች ትክክለኛ ሐሳብ የሆኑበት ግን መልስ የማይሆኑበት ምክንያት ኤ ፎርማል ፋላሲ ኢንቮልቭስ አን ኤክስፕሊሲት ዩዝ ኦፍ አን ኢንቫሊድ ፎርም። እንደሚታወቁ ፎርማል ፋላሲ የሚለው በትክክል ባልሆነ ፎርም አጠቃቀም ምክንያት የሚከሰት ችግር ነው ፎርማል ፋላሲ። ስለዚህ በልዩነት ፎርማል ፋላሲ የሚሳሳቱ ፎርም ላይ ስለሆነ ትክክለኛ ሐሳብ ይሆናል ማለት ነው። ሲ ፎርማል ፋላሲስ አር ኦንሊ ኢን ዲዳክቲቭ አርጉመንት። ፎርማል ፋላሲ ዲዳክቲቭ አርጉመንት ይሄም ትክክለኛ ሐሳብ ነው። ፎርማል ፋላሲ ዲዳክቲቭ አርጉመንት ብቻ ነው የሚገኘው እንጂ ኢንዳክቲቭ ፎርማል ፋላሲ አይጠቀምም። ስለዚህ ሲም ትክክለኛ ይላል ማለት ነው። ዲ ፋላሲየስ አርጉመንት ኢዝ አይዘር አንሳውንድ ኦር አንኮንጀንት። ዲ እንደምታውቁት ፋላሲ ማለት ሚስቴክን ሪዝኒንግ ሜቶድ ላይ ነው እና አንድ ዲዳክቲቭ ከሆነ ሚስቴክ የሚያደርግ ከሆነ ዲዳክቲቭ ነው ሚስቴክ ከሰራ አንሳውንድ ነው የሚባል። ስለዚህ ደግሞ አንሳውንድ ሚስቴክ ካለው ደግሞ ምን ይሆናል? ፋላሲየስ ይሆናል። አንኮንጀንት ደግሞ ኢንዳክቲቭ ላይ ስህተት ከሰራ አንኮንጀንት ይሆናል። ስህተት ካለው ደግሞ በሌላ ነገር ፋላሲየስ ይሆናል። ስለዚህ ዲም ትክክለኛ ሐሳብ ስለሆነ
7ኛ ጥያቄ ትክክል ያልሆነ ሀሳብ መልስ ግን የሚሆን ቢ አንድ አክቲቭ አርጉመንት የኮሚቴ ፎርማል ፋላሲ ነው ትክክለኛ መልስ ይሆናል ማለት ነው። 8ኛ ጥያቄ አቤል አይ ኖ ዩ ዊል ዋንት ቱ ሌንድ ሚ the down payment money for my new house. After all, you didn't want the Ethiopian Revenue and Custom Authority (ERCA) to find out that you failed to report 100,000 of income on your last tax return. ጥያቄው ምንድነው እያለን ያለው ለአቤልን ገንዘብ እንድታወሰኝ እፈልጋለሁ። ይሄን ማታደርግ ከሆነ ግን ምን እያለው ነው? አንተ ባለፈው ጊዜ ለኢትዮጵያ ሬቪኒው ድርጅት ወይም ደግሞ የግብርን ገቢ 100,000 ብር እንዳጭበረበርክ አጠቁምብሃለሁ አለው። ይሄ ምን እያደረገው ነው? ይሄን በሚለው ሰዓት እናንተ ማሰብ ያለባችሁ በሁለቶች ሰዎች አሉ አይደለ? በአንደኛው በሚነገረው ሰውዬ ወይም ደግሞ በአቤል ቦታው ናችሁ ነው። አቤል ያኛው ሰውዬ ተናገረ ስለሆነ እናንተ በአቤል ቦታችሁ ራሳችሁን ስላችሁ ይሄ ሰውዬ 100,000 ብር እንዳለብህ እናገርባለሁ ሲለኝ ምን ሊሰማኝ ይችላል የሚለውን ነገር ስታስቡት ነው ትክክለኛውን መልስ የምታገኙት። ስለዚህ በዛ እንደዚህ ሲያላችሁ ሲመጣ እናንተ ውስጥ ፍራቻ ይፈጠራል። ስለዚህ ፍራቻ የሚፈጠረው አንድ ሰው ትክክለኛ አርጉመንት ወይም ደግሞ ሪዝኒንግ ሜትድ ሳትጠቀሙ ወይም ደግሞ ፍራቻ እንዲፈጠርበት አድርጋችሁ መቀበል ነገር ሪዝኒንግ ከማቅረብ ይልቅ ፍራቻ እንዲፈጠርበት አድርጋችሁ ሀሳብ ለማሳመን ስትሞክሩ ይሄ አፒል ቱ ፎርስ ነው። ስለዚህ 8ኛ ጥያቄ አፒል ቱ ፎርስ ቢ ይሆናል ማለት ነው። 9ኛ ጥያቄ one of the following is not included from the pertinent reason uphold suspension of judgment principle in critical thinking. ምንድነው ጥያቄው እያለን ያለው በቂ ኤቪደንስ ወይም ደግሞ እናንተ ደግሞ ወሰን በተቸገራችሁበት ጊዜ ከነዚህ ከጀጅመንት ክሪቲካል ቲንክ ለማድረግ ከተቸገራችሁ ጊዜ እነዚህን አመዛዝናችሁ ነው ዲሌ ለማድረግ ማለት ለማዘግየት በእነዚህ ሁኔታዎች ውስጥ ስትሆን ዲሌት አደርጋላችሁ እያለ ነው በክሪቲካል ቲንኪንግ ጊዜ ከአንዱ በስተቀር ማለት ነው ኢንክሉድድ። ስለዚህ when opposition is defended by a good argument ሁለቱም የሚቀርቡት አርጉመንቶች በጉድ አርጉመንት ካልታገዙ እናንተ ዲሌት አደረጉታላችሁ ወይስ ሰስፔንሽን እንዳንደ ሳትወስኑ ትቀራላችሁ ማለት ታዘጉታላችሁ። ስለዚህ ትክክለኛ እንትን ይሆናል። when two or more positions seem to be defended with equal strength ሁለቱም የቀረቡት አርጉመንቶች ወይም ደግሞ 3-4 ሊሆኑ ይችላሉ። እነዚህ አርጉመንቶች የቀረቡት አርጉመንቶች እኩል ስትሬንግዝ ያላችሁ ከመሰላችሁ ይሄንም ውሳኔ ሳትወስኑ ልታዘገዩት ትችላላችሁ ማለት ነው። ሲ the relative benefits or harm resulted from suspension of judgment ይሄም ትክክለኛ እንትን ነው። ከምትወስኑት ውሳኔ ጥቅምንና ጉዳቱን ወይም ደግሞ የሚያመጣውን ሪዛልት አመዛዝናችሁ ነው የምትወስኑት። ስለዚህ ሲም ትክክለኛ የጀጅመንት ኦፍ ክሪቲካል ፕሪንሲፕል ኦፍ ክሪቲካል ቴክኒክ ነው ማለት ነው። ዲ to avoid psychological fright of making difficult decision ይሄ ግን ትክክለኛ ያልሆነ እናንተ ሳይኮሎጂካል ፍራይታችሁን ለማስወገድ ብላችሁ ዲሳይድ ሳታደርጉ ስትቀሩ ክሪቲካል ትክክለኛ ያልሆነ የክሪቲካል ቲንኪንግ ጀጅመንት ፕሪንሲፕል ነው። ስለዚህ 9ኛ ጥያቄ ዲ ትክክለኛ መልስ ይሆናል ማለት ነው። 10ኛ ጥያቄ when water is poured on the top of pile of rocks it always trickles down to the rocks on the bottom. Likewise when rich people make lots of money we can expect this money to trickle down to the poor. This argument is ቀላሉ ውሃ ከድንጋይ ወይም ደግሞ ከአለቶች ላይ ሲደፋ ወደ ታች ይፈሳናል። እዛው ላይ ደግሞ ምንድነው እያለን ያለው ሀብታም ብዙ ገንዘብ ካገኘ ወደ ድሆችም ይሄ እንትን ይዳረሳቸዋል ወይም ደግሞ ከሀብቱ ተቋዳሽ ይሆናሉ ምናምን እያለን ያለ ይሄ የማይገናኙ ነው። ሁለት የማይገናኙ ሀሳቦችን እያገናኘ ስለሆነ ዊክ አናሎጂ ትክክለኛ መልስ ይሆናል ማለት ነው። 11ኛ ጥያቄ ሪሴንሽን ሚንስ the purpose of National Bureau Economic Research to consecutive quarter negative growth in GNP or in aggregate output for the entire economy. Which kind of definition is it? ከዚህ ላይ ስትሰሩ ምንድነው የምታደርጉ? የተጠቀማቸውን ወርዶች እንይ። ለምሳሌ ምን ይላል? purpose of National Bureau Economic to consecutive quarter ወይም to consecutive quarters of negative growth in real GNP ይላል። to consecutive quarters የሚለው ምን ያጓታል? ፕሪሳይዝ አድርጎ ዓመተ ምህረቶችን በደንብ በግልጽ እንትን እያለ ነው። ይሄ ደግሞ ምን ያሳያል? ፕሪሳይዚንግ ማለት ነው። ያሉትን ዓመተ ምህረቶች ጊዜያቶች ያለ ምንም እንትን
በትክክል እየገለጸልን ስለሆነ ፕሪሳይዝ ትክክለኛ ይሆናል ማለት ነው። 12ኛ ጥያቄ the violation of principal charity in critical thinking resulted one of the following fallacies is committed 12ኛ ጥያቄ የእንትን እያለ ያለው ምንድነው? ይሄ ፋላሲን ቫዮሌሽን ኦፍ ፕሪንሲፕል ቻሪቲን በመጣሱ የሚመጣ ፋላሲ የትኛው ነው እያለን ያለው? በክሪቲካል ቲንኪንግ ውስጥ ቻሪቲ ማለት አንተ የአንድን ሰው ሀሳብ ጀጅ ከማድረግ በፊት መጀመሪያ አመዛዝነህ ግራ ቀኙን አይተህ በደንብ ኢቫሉዌት አድርገህ ነው ልትወስን የሚገባው ብሎ ነው የሚያስቀምጠው ቻሪቲ ማለት ነው፣ ፕሪንሲፕል ኦፍ ቻሪቲ። ነገር ግን ስቶሮማን ፋላሲ ይሄን ይጥሳል። ምክንያቱም ስቶሮማን ፋላሲ ሰዎች ባላሉበት ወይም ደግሞ ባላሉበት ነው የሚተረጉመው። ሲተረጉም አይታችሁ እንደሆነ የሆነ ነገር ተናግረው ከሆነ አጣሞ ነው የሚተረጉመው። ስለዚህ ይሄ 12ኛ ጥያቄ ስቶሮማን ፋላሲ ይሆናል ማለት ነው። ሌሎችም እንደዚህ ሲጣሩ አሁን ለምሳሌ ከዚህ ጋር የሚመሳሰልልን ብዬ ያሰብኳቸው ኖ ክላሪቲ የሚጎለው ከሆነ ኢኩቪኬሽን ነው የሚሆነው። ሪሌቫንስ የሚጎለው ወይ ኖ ሪሌቫንስ ከሆነ ሬድ ሄሪንግ ጋር ይገናኝልናል። ኖ ኢናፍ ኤቪደንስ ከሌለው ደግሞ ከሃስቲ ጀነራላይዜሽን ጋር ይገናኝልናል። ዊክ ሎጂካል ኮኔክሽን ካለው ደግሞ ከዊክ ኢንዳክሽን ጋር ከዊክ አናሎጂ ጋር ይገናኛል ማለት ነው። እነዚህ ድንገት ሌላ ፈተና በአሁኑ ኤግዛም የተለየ ነገር ከመጣ እነዚህንም እንድትዟቸው በማሰብ ነው። 13ኛ ጥያቄ as one of barriers critical thinking conformism cripples or critical thinking decision making for and forces us to commit one of the following fallacies 13ኛ ጥያቄ ምን ማለት መሰላችሁ? ኮንፎርሚዝም ማለት ብዙ ሰው ስለተቀበለው እናንተም ስትቀበሉት ማለት ነው። ወይም ደግሞ ክራውዱ የተቀበለውን ሀሳብ እናንተም ስትቀበሉት ማለት ነው። ስለጥይና ምንድነው እያለን ያለው? ዋን ባሪየርስ ኦፍ ክሪቲካል ቲንኪንግ ኮንፎርሚዝም ክሪፕልስ አወር ዲሲሽን ሜኪንግ። ኮንፎርሚዝም ወይም ደግሞ ክራውዱ የኛን ዲሲሽን ሜኪንግ አፌክት ሲያደርገው ምንድነው የሚባለው? አፒል ቱ ፒፕል ነው። ወይም ደግሞ ባንድ ዋገን ፋላሲ ማለት ነው። ባንድ ዋገን ከአፒል ቱ ፒፕል ስለሚቀጠቃለን አፒል ቱ ፒፕል ትክክለኛ መልስ ይሆናል። 13ኛ ጥያቄ 14ኛ ጥያቄ the definition candle means that and that as you pour of candles is an example of ይሄ እያመለከተ ነው። ካንድል ማለት ሻማ ማለት ያ ነው እያለ እያመለከተ ነው። ይሄ ደግሞ ኦስተንሲቭ ዲፊኒሽን ነው ማለት ነው። ስለዚህ 14ኛ ጥያቄ ትክክለኛ መልስ የሚሆነው ኦስተንሲቭ ዲፊኒሽን ይሆናል ማለት ነው። 15ኛ ጥያቄ employees in an organization are like nails, just one has the hammer to hit nail on the head and to make it work. Likewise, employees also needs to be hit on the head to make work. This is an example of 14ኛ ጥያቄ ምንም የማይገናኙ ሀሳቦችን ስላገናኘልን ቀላል ነው። ይሄን ዊክ አናሎጂ ዲ ትክክለኛ መልስ ይሆንልናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። መግቢያችን ላይ እንዳልናችሁ ከዚህ በፊት የለቀቅናችሁ አንደኛ የዚህ መጨረሻውን በፋላሲ ኦን ኢሌቪን ከዚህ ላይ እንደምታዩት ለቀቅናላችሁ። ሁለተኛ ደግሞ ፓርት 1 እና ፓርት 2 የባህር ዳር ዩኒቨርሲቲ ከዚህ ቀደም ለቀናል። ከዚህ በተጨማሪ ብዙ ተማሪዎች ተሳትፏል ብለን ያስብናቸውን ለብቻው ለቀናል። እሱንም ታገኙታላችሁ። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በሰከንድም የተለያዩ ጥያቄዎች እየሰራ የምንለቅ ስለሚሆን ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ በመለክ በሳበት ነው እንዲደርሳችሁ ለማሳሰብ ነው። ስለተከታተሉ ከልብ እናመሰግናለን።